ባንኮቻችን አመላቸውን እንዲቀይሩ ብንወተውትም እነሱ ግን ሎጓቸውን መቀየር ላይ በርትተዋል። ያው እንደምታውቁት ነው ምኑን ነግራችኋለሁ። እኔ ግን ስለ ዓለም አቀፍ ባንኮች ያለኝ ዕውቀትና ስለዚህ ሀገር ባንኮች ያለኝ ዕውቀት ለየቅል እየሆነብኝ ተቸግሬያለሁ። ነው ወይስ የዚህ ሀገሮቹ የተለየ ስፒሸስ አላቸው? እኔ ማቀው ባንክ የተፈጠረበት ኮንሰፕት ለምሳሌ እኔ ገንዘብ አለኝ ከዛ ገንዘቤን ሄድና ባንክ ውስጥ እባካችሁ ይሄን ገንዘብ እኔ ስለማልጠቀምበት ለሌላ ሰው ለሚጠቀምበት ልታበድሩ ትችላላችሁ ብዬ እሰጣለሁ። ባንኮቹ ደግሞ ለኔ የሆነ የሻይ ነገር ያስቡልኝና ለሌላ ሰው ሲያበድሩ የድራፍት ይቀበላሉ። ይሁን ካለ ጥቅም ሊሰሩ አይችሉም። ስለዚህ የባንኮች አሰራር እንደዚህ ቢሆን ብዙ አይገርምም። አሉላችሁ እንጂ የኛ ሀገር ባንኮች ራሳቸውን የሚመለከቱት እኮ እንደሆነ ብረት ሳጥን ነው። ገንዘባችንን የምናስቀምጠው ሌባ እንዳይሰርቅብን ነው የሚመስላቸው እና እነሱ ደግሞ ለኛ ውለታ ይዋሉልን እንዴ። አንዳንዶቹ ባንኮች እኮ የዘበኞቹን ደሞዝ ራሱ እኛን ነው የሚያስከፍሉን። ምን እሱ ብቻ አስቀምጡልን ያልናቸውን ገንዘብ የሆነ ቀን ሄደን እባካችሁ ስጡኝ ስንል ሲስተም የለም ይላሉ ኮስተር ብለው። ጌታዬ እኔ ለሲስተሙ ነው እንደ ገንዘቤን የሰጠሁት? ቀድሞ ነገር ሲስተሙን የዘረጋችሁት እኔን ለማጉላላት ነው እንዴ? እናንተ ነገር በጣም ስሜታዊ ነው የሚያደርገኝ። ምክንያቱም በሀገሪቱ ውስጥ በብቸኝነት የማዝባት 7000 ብር ላይ እንኳን እንዳላዝባት ስላደረጋችሁ ማለት ነው። ብቻ አብዛኞቹ ባንኮች መለያቸውን መቀየር ላይ የበረቱ ሲሆን ሰሞኑንም እንደሰማችሁት አንበሳ ባንክ ለረጅም ጊዜ ሲጠቀምበት የነበረውን አንበሳ ጺሙን ብቻ አስቀርቶ አባረረ። ወይ ደግሞ ከጎፈሩ አንዱን ነቅሎ ሊሆን ይችላል። አንዳንድ አስተያየት ሰጪዎች እንግዲህ ጭራውን ብቻ አስቀርቶ ምናምን የሚል ነገር ተናግረዋል። በእርግጥኛ ጭራና ጭረት ባናምታታ ጥሩ ነው የሚል አስተያየት ለመሰንዘር ያህል ነው። እኔም ብለው ግን እኛን ለማስደሰት ጥረት ታሳያላችሁ ብለን ስናስብ ሎጎውን ጭረት ታደርጉታላችሁ። እኔ መቼም የጥበብ ሰዎች አንዳንዶቹ ምንም ስለማይገቡኝ የነሱን ነገር እዛው ትቸዋለሁ። አታስታውሱም እንዴ የሆነ ሰሞን አንድ ሙዝ ነጭ ግድግዳ ላይ ለጥፎ ኤግዚቢሽን የከፈተ ሰው? ያው ኤግዚቢሽኑ በማግስቱ ተዘግቷል። ምክንያቱም በሚቀጥለው ቀን ሙዙ ይበሰብሳል። ብቻ የባለ ጥበቦቹን ትተነው ምክንያቱም በምን መንፈስ ላይ ሆነው እንደሚጠበቡ ስለማናቅ ማለት ነው። የባንኩ የቦርድ አባላት በጣም ነው እንደ ጥበብ የጠራቻቸው። ማለቴ የሆነ አንድ ሎጎ እኮ ሰሞነኛ መነጋገሪያ ሆኖ ብቻ ማብቃቱ በቂ አይመስለኝም። የድርጅቱን ኤሰንስ ወይም የሆነ ህልውና ምናምን መያዝ ያለበት ይመስለኛል። እና ታዲያ አሁን እዚህ ውስጥ እንዴት አድርገን ነው አንበሳን ፈልገን የምናገኘው? ነው ወይስ የአንበሳውን ምስልኛ ስለን እንድንጨርሰው? እሺ የግራፊክስ ባለሙያውስ እንዴት ነው ማለት የሰራኸው? ማለቴ አንድ ስራ ሲሰራ እንግዲህ እንደዚህ አይነት ስራ ሲሰራ የባንኩን ፋይል አገላብጠ ሰዎችን ቃለ መጠይቅ አድርገ አላማው ራዕዩ ምናምን ገብቶ አንድ ወር ከዛ በላይም ሊሆን ይችላል የጥሞና ጊዜ ወስደ ምናምን ነው ሊመጣልህ የሚችለው። ይሄን ሁሉ ፕሮሰስ አልፈ የሆነች ነገር ጫር አድርገ ስትነሳ ምን ተሰማ የሚል ነገር ለማንሳት ነው። እኔ ግን ሳስበው ማለት ነው አስበህ ሐሳብ አልመጣልህ ሲልህ እርሳሱን በንዴት ውርውር ስታደርገው በመጫር የመጣ ሎጎ ይመስለኛል። በእርግጥ ኋላ ቀር ምናምን ልትሉን ትችላላችሁ፣ ግን ሎጎ በአንድ ምልክት ውስጥ የተለያየ ምስል ምናምን ካልያዘ ምን ዋጋ አለው እንዴ? አሁን የኛን የነጋሪ ሚዲያ ሎጎ አስተውላችሁ ታውቃላችሁ? አንገቷን ስግግ አድርጋ የምትናገር ሴት አለች። ሴት ያደረግናት በምክንያት ነው እንዴ? የሴት አንገት ሲረዝም ያምራል፣ ወንድ እኮ አንገቱ ሲረዝም የጅብ ጥላ ነው የሚመስለው። ብቻ አንበሳ ባንክ ሎጎውን መቀየራችሁ እናንተን ይጠቅማችኋል፣ እኛንም የሚጎዳን ነገር የለም። ችግሩ ምንድነው? ሎጎውን ከስሙ ለመስፋት በነፍስ ወከፍ መርፌ ብታድሉን ራሱ የሚሆን አይመስለኝም። ስለዚህ እንደ ሐሳብ መቼም ሎጎ ተሰርቶ አብቅቷል፣ ስሙን ብትቀይሩት ማለት ለዚህ ምልክት መሆን ያለበት ጭረት ባንክ።
ከቤቲንግ እና ከማጭበርበር ጋር በተያያዘ ከ100 ሚሊዮን ብር በላይ በመሰወር የተጠረጠሩ ሰዎች በሙሉ ከእስር ተፈተዋል። ይበል የሚያሰኝ ነው። እንኳን ለቤታቸው አበቃቸው። ያው መቼም የሰወሩትን እንዲመሩ ነው ወይ ደግሞ እረፍት እንዲያደርጉ። ጥሩ እኮ ነው እያረፉ መታሰር። ሌላ ሀገር ራሱ ባይኖር እኛ ጋር መለመድ ያለበት ነው። የሆነ ሰሞን ቤታችን የሆነ ሰሞን ደግሞ ማለት ነው እንጂ መቼም ይሄን ሁሉ ገንዘብ አጭበረበረ ተብሎ የታሰረን ሰው በመዘከርና በመምከር የምታልፉት አይመስለኝም። ይሄን ሁሉ ገንዘብ ወስዶም እንደገና ደግሞ ምክርን በመንግስት ወጪ የሚያዋጣ አይመስለኝም። ሀገሪቱ መቼም ስታንዳፕ ኮሜዲ ከጀመረች በጣም ቆይታለች። አሁን በቀደም ከንቲባይቱ የአዲስ አበባ ምክር ቤት አባላትን ሰብስበው ማለት ነው በየወረዳውና በየክፍለ ከተማው ያላችሁ ኃላፊዎች በህዝቡ ላይ የምታደርሱትን ማጉላላት እናውቃለን። አንዳንዶቻችሁ ካለ ጉቦ እንደማትሰሩ ደርሰንበታል። ይግረማችሁና ጉቦ የምትቀበሉትን በሙሉ እናውቃቸዋለን አሉ። ጉድ እኮ ነው። የትውውቅ ፕሮግራም ነው እንደያዛችሁ ማለት። እነሱስ ጉቦ የሚበሉት ለውቅና ነው እንዴ? ማለት ፌመስ ለመሆን በመንግስት አይን ውስጥ ለመግባት ጭራሽ እየታገስናችሁ ነው የሚል ሆደ ሰፊነትና ሆደ ቡቡነት ነው ከከንቲባዋ እያየን ያለ ነው። እየታገስናችሁ ነው ማለት ቤትና መኪና ምናምን ገዝተው እስኪጨርሱ ነው። ያልጨረሱት ፕሮጀክት አላቸው። የጀመሯትን ቤት ምናምን እስኪያጠናቅቁ ነው። ለምሳሌ ግራውንድ +1 ምናምን ጀምረው ግራውንዷ ላይ ብቻ ስለቀሩባቸው ነው። ጉቦ ከበሉ ሰው ካማረሩ በእውነቱ ለመታሰር የሚያበቃውን ኢንግሪዲየንትስ በሙሉ አሟልተው ልታስሯቸው ባለመቻላችሁ ህገ መንግስታዊ መብታቸውን እንደገፈፋቸው ነው የሚቆጠረው። እና ታዲያ እነዚህ በሚሊዮን የሚቆጠር ገንዘብ የሰወሩ ምናምን የተባሉ ሰዎችስ ለምን ይታሰራሉ? ከሁሉ ግን መንግስት ማለት እኛን ከሰዎቹ ጋር ጭቃ ካቃባ በኋላ ተመልሶ የሚተቃቀፈው ነገር አስተዛዛቢ ነው በእውነቱ። ታስታውሱ እንደሆነ አሁን ባለፈው ለጠሚው ከእድሜ ተቀንሶ ይሰጣቸው ያለችው በረከት ገበሬዋ ማለት ነው ወርቃማ አባባሏን በተናገረች ማግስት መንግስት በቁጥጥር ስር ሲያውላት እንደው ስለ እድሜው በኋላ እንነጋገራለን፣ አሁን ግን የተጭበረበሩ ታክሶች ስላሉ እሱ ላይ ብንወያይ ይሻላል። ለካ መንግስት በዚህ ጉዳይ ቀልድ አያውቅም ምናምን ብለን ሳንጨርስ መንግስት ራሱ ቀልድን ነው ብሎ ፈቷታል። ይሁን እኛ ከሰዎች መታሰር የምናተርፈው ስንቅ ማመላለስ ብቻ ነው። ግን እንደው ሰዎቹ ጥፋት አጥፍተውም ከሆነ ተገቢውን ቅጣት ተቀጥተው ሌሎች እንዲማሩባቸው አይደረግም ወይ? ፖሊስ ደግሞ ከመሬት ተነስቶ ዝም ብሎ አስሯቸው እስከሆነ መሬት ተቀምጦ ይቅርታ መጠየቅ የለበትም ማለቴ ኢንተግሪቲ ይላል ፈረንጅ። አሁን በቀደም ዋዜማ ሬዲዮ ሁላችሁም ታቋታላችሁ ወገንተኝነት የምታሳይ ጣቢያ በመሆኗ በሚል መነሻ መዘጋቷን ሰምተናል። ማለት የተሰጣትን ፈቃድ ተነጥቃለች። በእውኑ ይሄ መደረጉ በጣም ደስ የሚል ነገር ነው። በጣም ደስ አለን። ጋዜጠኛ እኮ ልክ እንደ ዳኛ ሚዛን ነው ምልክቱ መሆን ያለበት። የአንገት ስፖርት ምናምን መስራት አለበት የምንለው እኮ ወደ ግራም ወደ ቀኝም ማየት ስለሚኖርበት ነው። ጥያቄው ግን እዚህ ሀገር ሁሉስ ሚዲያ ከላይ እስከታች ሰባራ ሚዛን አይደለም ወይ ያለው የሚለው ነው። አሁን ኢቲቪ እንኳን የራሱ ሚዛን ሊኖረው ዜናውን ይዞ ሰው ሱቅ ሄዶ እንኳን አስመዝኖ ያውቃል። በአንድ በኩል ያጋደለ በመሆኑ ምክንያት አብዛኞቹ የጣቢያው ሰራተኞች እንግዲህ የወገብ ታማሚዎች ናቸው። እኔ ራሱ እኮ የነሱን ዜና የማዳምጠው ቴሌቪዥኔ ወደ ግራ ሲያዘነብልብኝ ወደ ቀኝ እየመለስኩ፣ ወደ ቀኝ ሲያዘነብልብኝ ወደ ግራ እየመለስኩ ምናምን። እናማ ያልነውን ነገር እናዳምጠው። እዛ ጥግ ያወጣነው ህግ እዚህ ጥግ ላሉት የሚስራ ለማለት ነው። ኢትዮ ቴሌኮም በአንድ እጁ ማጅራታችንን በሌላ እጁ ደግሞ ኪሳችንን ፈትሾ ወደ 85 ቢሊዮን ብር አካባቢ አገኘ። በአንድ እጁ ምናምን ያልኩት እንግዲህ በደንብ ዜናውን ለማብራራት ያህል ነው እንጂ ዜናው በቁሙ
የስራ አስኪያጇ ወይዘሪት ፍሬህይወት ነው፣ ያውም በ6 ወራት። ዜናው ላይ እንግዲህ ባክግራውንድ ሳውንዱ ሽለላና ቀረርቶ ነበረ። ያው ግን በዚህ ዜና የምር እንደ ሀገር እልል ልንል የምንችለው እኮ የሆነ ኢትዮ ቴሌኮም ኬንያ ምናምን ሄዶ የውጭ ምንዛሬ ይዞ ቢመጣ ነበረ። እንዴ ማጅራታችንን እያላችሁ እየተቀበላችሁን ብር ምናምን ትርፍ ማለት ያዋጣል እንዴ? ይሄ ገንዘብ እኮ ለኛ ዋናችን ነው። ብቻ ዜናው የተነገረበት ቦታ በሙሉ ያሉትን የሐሳብ መስጫ ሳጥኖች ኮመንት ቦክስ ማለት ነው ቼክ ብታደርጉ አይከፋም። ምክንያቱም አብዛኛው ሰው ሰድቧቸዋል። ይቅርታ ጥብቅና ራሱ እኮ ልትቆሙለት የምትችሉት የሚያስቆማችሁ አይነት መስሪያ ቤት አይደለም እንዴ። አሁን ለምሳሌ ወርሃዊ የዋይፋይ ክፍያ ምናምን ብላችሁ ትዋዋላላችሁ። ከመስሪያ ቤቱ ጋር የምትዋዋሉት እንግዲህ ኢትዮ ቴሌኮም በወር ውስጥ ሳያቋርጥ ሳያስተጓጉል የኢንተርኔት አገልግሎት እንድታገኙ የሚያስችል አቅርቦት ማቅረብ ነው። እናንተ ደግሞ ሳታጓድሉ የተባላችሁትን በየወሩ እየሄዳችሁ መክፈል። ከዛ በስምምነታችሁ መሰረት እናንተ ትከፍላላችሁ አይደለ? አንድ ሳምንት እንግዲህ ራሱ ዋይፋዩ ይጠፋል። አንድ ሌላ ሳምንት ራሳቸው ሰራተኞቹ ይጠፋሉ። ቀጥሎ ያለውን ሳምንት ደግሞ እባካችሁ ስሩልን የሚል ጥቆማ ለመስጠት ስልክ ስትደበድቡ ስትደውሉ ምናምን ያልቃል። አራተኛው ሳምንት እየተበሳጩ ምናምን ሲሰሩ ያሳልፉታል። ከዛ በኋላ በአንድ ወር ውስጥ 4 ሳምንት አይደል ያለው። ልክ ሰርተውት ሲጨርሱ የዚህ ወር አልተከፈለም ብለው ዘግተውት ይሄዳሉ። እና እንዴት 85 ቢሊዮን ብር ያገኝ? ያውም እኮ ይሄ ፌስቡክ ውስጥ ገብተን ጎራ ለይተን ምናምን በቃላት ለምንከታከተው ወይ ደግሞ ቲክቶክ ውስጥ በጊዜ አብደው ቦታቸውን የያዙ ሰዎችን ለማስተማር ብቻ ተቋሙ ሀገር ውስጥ ብቻውን እየፋነነና የመንግስት መስሪያ ቤቶች ደግሞ ሻርፓችንንና ከረባታችንን አንቀው በቴሌብር ክፈሉ እያሉን ነግዶ ፀሐይ ተንቃቅቶ ምናምን እንዳተረፈ ሰው ባታወሩ ሪፖርት ባታቀርቡ ለማለት ነው። የሆነ ሰው ተነስቶ አሁንስ አበዛችሁት ከናንተስ አልገዛም ምናምን ብሎ ዞር የሚልበት ቦታ የሌለውን ሰው እኮ ነው እናንተ ደንበኛ የምትሉት። ደንበኛ ማለት ያለበት እኛ ሰፈር ያለው ባለ ወፍጮ ነው ማለት። ሰፈር ውስጥ ካሉ 5 ወፍጮ ቤት ጋር አንገት ለአንገት ተናንቆ ምናምን ነው እኛን ሁሉ ደንበኞች ያፈራው። ስለዚህ ደንበኛ ምናምን ማለት ያለበት እሱ ሲሆን፣ እናንተ ግን እኛን ማለት ያለባችሁ ደንበኛ ሳይሆን ጭሰኛ፣ ከመገበር ውጪ ሌላ ምርጫ የሌለን። ከዚህ በኋላም እንግዲህ በደንብ እንደምታተርፉ እናውቃለን። እናንተም ከማትረፍ ውጪ ምንም ምርጫ የላችሁ። ዜናውን ግን በሚከተለው መንገድ ብታስተካክሉት፣ ባላባቱ ኢትዮ ቴሌኮም ባለፉት 6 ወራት ምናምን ቢሊዮን ብር ከጭሰኞቹ ሰበሰበ። መራር በሆኑ ዜናዎች ፈገግ እንድትሉ የሚያደርጋችሁ ነጋሪ ሚዲያ ብቻ ነው። በዜና በፈገግታ ማለት ነው። ሁሌም እንደምንለው ፈገግታችንን አይንሳን። አብራችሁም ስለሆናችሁ በጣም ደስ ይለናል። ቤተሰቦቻችን እየበዙ ነው። 1000 ሰብስክራይበር ልንገባ በጣም ጥቂት ነው የቀረን። እያያችሁ ያላችሁ በሙሉ ሰብስክራይብ አድርጉ። ዝግጅቶቻችን እንዲቀጥሉ ጥንካሬ ብርታት እንዲሆነን ኮሜንት አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ለምትወዷቸው ፈገግታችን እንዲጋራ ለምትፈልጓቸው፣ ለሚገባቸው ፈገግ ስትሉ ፈገግ ማለት አለባቸው ብላችሁ ለምትሳሱላቸው ሰዎች በሙሉ ላይክ፣ ሼር፣ ሰብስክራይብ አድርጉላቸው። ቤተሰብ እንሁን።